ሰነድ አልባ በ6/6/2018 4 ሰዓት 2,363,315 ነው አስረጅ። ማጎብኘት የሚፈልግ ሰው ካለ ለማስጎብኘት ዝግጁ። ከሱፐርማርኬት ጋር ተያይዞ ጥቅም ሊሰጡ የሚችሉ በርካታ እቃዎች አሉበት። በፍርድ ባለመብት ደንበኞቹ ተወክሎ የመጣው ጠበቃ አብነት ነጋሳና የፍርድ ባለመብት ፈዲላ ጀማል ወደ ፍርድ ቤት ያመጣቸውን ጉዳይ ረድተዋል። በፍርድ ቤት ብይን የተሰጠበት ጉዳያቸው ወደ መሬት ወርዶ መቋጫ ያገኝ ዘንድ የፌዴራል ጠቅላይ ፍርድ ቤት የፍርድ አፈጻጸም ጽሕፈት ቤት ተገኝተዋል። እኔ ያዝኩት የአሰሪና ሰራተኞች ጉዳይ ነው። ድርጅት ያለ አግባብ ያሰናበተ መሆኑን በመግለጽ ክስ አቀረብን። ባቀረብነውም ክስ መሰረት የድርጅቱ ስንብት ህገወጥ ስለሆነ ተቋሙ ተገቢውን ክፍያ እንዲከፍላቸው በሚል ውሳኔ ሰጥቶናል። ያንን ውሳኔ መሰረት በማድረግ ተቋሙ ክፍያ እንዲከፍል በተለያየ ጥረት ብናደርግም አሁን ባለበት ቁመናና ሁኔታ ለመክፈል የማይችል ስለነበረ ልናስፈጽም የምንችልበትን ንብረት አፈላልገን እንድናመጣ ፍርድ ቤቱ በሰጠን ትዕዛዝ መሰረት ያንን ንብረቶች ለአቀረብን። በዚሁ መሰረት ፍርድ አፈጻጸም ጽሕፈት ቤት ተመራልን። ፍርድ አፈጻጸም ጽሕፈት ቤት ደግሞ ተገቢውን ፎርማሊቲዎች በማሟላት ንብረቶችን በማስቆጠር ባሉበት ቦታ እንዲከበሩ በማድረግ እንዲሁም በስተመጨረሻ የዋጋ ግምት እንዲወጣላቸው ካደረገ በኋላ በስተመጨረሻም አሁን የመጨረሻ ሊባል የሚችለው ደረጃ ላይ በፍርድ ቤት በሐራጅ ወጣ በጋዜጣ። ያን ከተጠናቀቀ በኋላ አሁን ዛሬ የማስተዋወቅና የማስጎብኘት ስራ እየሰራን ነው ማለት ነው። የኔ ጉዳይ ቤት ለመሸጥ ነው። የባልና ሚስት ክርክር ነው እና በፍርድ ቤት ተወስኖልን በጨረታ በሐራጅ ለመሸጥ ነው። የፍርድ አፈጻጸም ጽሕፈት ቤቱ ተጠያቂነትን ከቴክኖሎጂ ጋር አዋዶ እየሰራ ነውና ፈዲላ ጀማልና ጠበቃ አብነት ነጋሳ ለጉዳያቸው መፈጸም ምንም ጥርጣሬ የላቸውም። የፍርድ አፈጻጸም ሂደቱ በምናይበት ሰዓት ተገቢና ተናባቢ የሆነ ስራ ነው እየተሰራ ያለው። ምንም እንኳን ንብረትን አስከብሮ በቁጥጥር ስር አውሎ የማሸጡ ሂደት ረጅም ጊዜ የሚፈጅ ቢሆንም አሁን ባለው ሁኔታ ግን ተቋማቱ እያንዳንዱ ዲፓርትመንት የራሱን ስራ ነው የሚሰራው። ሁሉም በተሰጠው ኃላፊነት የተሰጠውን ተደራራቢ መዝገቦች እንኳን ቢኖሩ ከተሰጣቸው የስራ ድርሻ አንጻር ሁሉም የስራውን የሐራጅ ክፍል የራሱን ስራ ነው የሚሰራው። ግምት ክፍልና ግምት የሚገምቱ አካላት እንደዚሁ ከመዝገብ ቤት ጀምሮ ያለው ስራ በተለይ ተናበው እያንዳንዱ የራሱን ክፍል የስራና አገልግሎት የመስጠት ሂደቱ እስካሁን ካየ ነው በጣም የተሻለና ጥሩ እንደሆነ ነው የተገነዘብ ነው። በጣም ግልጽ ናቸው ማለት በቃ እኔ በጉዳይ ላይ በሚመለከት በሁሉም አይነት ነገር በጣም ግልጽ ናቸው። የምፈልገውን ነገር መረጃ ይሰጡኛል። እንደዚህ አታደርግም፣ እንደዚህ አይሆንም ብለው ይነግሩኛል። ግልጽ ናቸው በጣም። ወር አልፎታል ግን በጣም በፍጥነት ነው እየሆነ ያለው ነገሩ። እኔ ብቻ የኔ መዘግየት ካልሆነ በስተቀር በእነሱ በኩል ሁሉም ነገር በጣም ምርጥ ነው። በጣም ቶሎ ነው እያስተናገዱኝ ያሉትና ለዚህም ደግሞ ሁላቸውንም ማመስገን እፈልጋለሁ፣ ሰራተኞቹን ሁሉ ነው። ከዚህም ባሻገር ከዚህ ቀደም በፍርድ ቤት የክርክር ሂደት አሸንፈው በተሰጠው ብይን በዚሁ በፍርድ አፈጻጸም ጽሕፈት ቤት እልባት ያገኘው የፍርድ ባለመብቶቹ ኃይለስላሴ ተስፋይና አስናቀች አበበ ጉዳይ ዋቢ ነው። የኔ ጉዳይ የውርስ ክርክር ነበረ። ግራቀኛችን ልንስማማ አልቻልንም። ንብረቱ በሐራጅ ተሽጦ እኩል ተካፈሉ በሚል ትዕዛዝ ከተሰጠ በኋላ ወደዚሁ መጣን። አጭር ጊዜ ነው የወሰደው፣ ብዙ ጊዜ አልወሰደም። ጋዜጣ ወጣ፣ ሁሉም እንዲያውቀው ተደረገ። መጨረሻ ላይ ጉብኝት ተባለ። በይፋ ጉብኝት እንዲደረግ ተደረገ። የጨረታ ሂደት እንዴት እንደሚካሄድ አስቀድሞ ገለጻ ተደረገ። ይሄ ጨረታ የሚመሩ ዳኞች በእውነት ግልጽነት ያላቸው ናቸው። እንደምታዩት በዚሁ አዳራሽ ነው ጨረታ የተካሄደው። ግልጽ ነው ሁሉም ነገር። ጨረታው በትክክል ተካሂዶ በጸጋ ተቀብለናል። ቤቴ ቁጭ እንዳልኩኝ መጥቶ በላይ ላይ ቤቴን የራሴን ቤት አፍርሶ የራሱን ቤት ላው ላይ ሰራ። እኔ ብጮህም ምንም ብል እምቢ አለኝ። በኋላ ልጆቼንም ጠርተን ብንጮህ ምን ብንል እምቢ አለን። ያው ወደ ፍርድ ቤት ሄደን ስንከራከር 4 ዓመት ሙሉ ቆይተን ይሄ ፍርድ ቤት ቤቴን ለማግኘት ከዚህ ተልኮልኝ በቃ ሊያስረክበኝ ቻለ። 4 ዓመት ሙሉ ተደብቄ በር ዘግቼ ከቤት ያልወጣው ሴትዮ ዛሬ ከሰው እኩል ቆሜ ይኸው እዚህ ድረስ መጥቼ ምስጋና ለማቅረብ የፍርድ ቤት ነው ለዚህ ሁሉ አቆሞ ለዚህ ያበቃል። አመሰግናለሁ። ፍርድ ቤቱን በጣም አመሰግናለሁ።
በፍርድ ቤት የተሰጡ ብያኔዎች በሁለት አይነት መንገድ ይፈጸማሉ። አንደኛው በወንጀል ጉዳዮች የሚሰጥ ውሳኔ ሲሆን በማረሚያ ቤቶች ይፈጸማል። ሁለተኛው ደግሞ በፍትሐ ብሔር ጉዳዮች የሚሰጥ ብይን ሲሆን ተፈጻሚ የሚሆነው በፍርድ አፈጻጸም ጽሕፈት ቤት አማካኝነት ነው። ሁለተኛው የፍርድ አይነት ደግሞ የፍትሐ ብሔር ፍርዶች ናቸው። የፍትሐ ብሔር ፍርዶች በአንድ ሰው ላይ ግዴታ የሚጥሉ በሌላኛው ሰው ላይ ደግሞ መብት የሚያጎናጽፉ የክርክር ውጤቶች ናቸው። እነዚያ የክርክር ውጤቶች መጨረሻ ላይ ልባት የሚያገኙት ሰው ግራቀኙ ወገኖች እንዲፈጸምላቸው መነሻ አድርገው ለክርክር ያመራቸው ጉዳይ ዳኞች አከራክረው እውነቱን ከለዩ በኋላ ያ የተለየው እውነት መሬት ላይ የሚወርድበት ስርዓት ማለት ነው። አስገዳጅነት ያለው ዳኞች የሰጡት ፍርድ በኃይል በዳኝነት ስልጣን በህግ ስልጣን ከአንድ ሰው ወይም ከአንድ ባለ ዕዳ ከተባለ ሰው የፍርድ ባለ ገንዘብ ለተባለ ወይም ደግሞ ባለ መብት ለተባለ ሰው ፍርድ የሚፈጸምበት ስርዓት ማለት ነው። የፍርድ አፈጻጸም መነሻውን ከፍርድ ቤት የፍርድ አፈጻጸም ትዕዛዝ ያደርጋል። ከዛም የንብረት ግመታንና ሐራጅን የመሳሰሉ የተለያዩ ሂደቶችን ይከተላል። አስፈጽሙ ተብሎ ዳኛ ሲያዝልን እኛ ያንን ትዕዛዝ መዝገቡን መጀመሪያ ፋይል ከፋች ጋር ይሄድና ይከፈታል። የባልና ሚስት የንብረት ክፍፍል ከሆነ ቀጥታ ወደ ቴክኒክ ክፍል ይመራል። የተለያዩ ባለሙያዎች አሉ። እነዛ ባለሙያዎች ንብረቱን ያጣራሉ። ሪሊ ያ ንብረት ኤግዚስት ያደርጋሉ። ኤግዚስት ካደረገ በአይነት መካፈል ይችላል። ይዞታው ከተካፈለ በኋላ ሀብቱን ማስተካከል የሀብት ማጋደሉን በግምት ይስተካከላል። ይህንን ካስተካከሉ በኋላ ግራቀኝ ወገኖች ከተስማሙ በአይነት ይካፈላል። ካልተስማሙ የመጨረሻው አማራጭ ንብረቱ በሐራጅ ይሸጣል ማለት ነው። በሐራጅ ንብረት ሲሸጥ ሁለት አይነት ንብረቶች አሉ እንደምናውቀው የሚንቀሳቀስ ንብረትና የማይንቀሳቀስ ንብረት አለ። የሚንቀሳቀስ ንብረት ከሆነ ጋዜጣ ይወጣና 15 ቀን አየር ላይ ይውላሉ። የማይንቀሳቀስ ንብረት ከሆነ ደግሞ ለአንድ ወር አየር ላይ ይውላል በጋዜጣ ወጥቶ ማለት ነው። ለአንድ ወር አየር ላይ ከዋለ በኋላ ለ3 ቀን በተከታታይ ንብረቱ ይጎበኛል። የይዞታ ክርክር አለበት ወይ፣ ሰዎቹ ትክክለኛ ባለቤቶች ናቸው ወይ አይደሉም የሚለውን ራሱ አጣርቶ መጥቶ እኛ ጋር ሊጫረስ ይፈልግ የሐራጅ መነሻ ዋጋ ይባላል። የሐራጅ መነሻ ዋጋ ማለት ንብረቱን የኛ መሐንዲሶች ከሚመለከተው አካላት ጋር ሆነው አጣርተው ዋጋውን ያስቀምጣሉ። ያ ማለት ሐራጁ ከዛ ይነሳል የሚባልበት ማለት ነው። የዛም መነሻ ዋጋ 25% በሲፒኦ አስይዘው ይመጣሉ እኛ ጋር ያለው የሲፒኦ እና ሌላ ቦታ ጨረታ ላይ ይሄ ጨረታ ማስከበሪያ የሚባለው ይለያል። ይሄ ኦልሞስት ቅድሚያ ክፍያ ማለት ነው። የክፍያ ማረጋገጫ ነው የሚባለው። ቀጣይ ቢያሸንፍ 25%ን ከፍሏል፣ የሚቀረው 75% ነው። 25%ን ሲፒኦ አስይዞ ነው ሁሉም ሰው አዳራሽ ውስጥ የሚገባው። ከዛ በኋላ እንደማንኛውም ሐራጅ ሽያጭ ጥሪ ይደረግና ከፍተኛ ዋጋ ላወጣው ሰው አዋርድ ይደረጋል ማለት ነው። አዋርድ ከተደረገ በኋላ በ15 ቀን ውስጥ ያንን ያሸነፈበትን ገንዘብ ገቢ ማድረግ አለበት። በ15 ቀን ውስጥ ገቢ ካደረገ ንብረቱን ወዲያው ይረከባል። ይሄ የሽያጩ ሂደት ነው። ለሽያጩ መነሻ የሆነው የፍርድ ባለ ገንዘብ የሚባል አለ። ገንዘብ ያስፈረደ ማለት ነው። ንብረቱን ካስረከብን በኋላ ያንን ገንዘብ እንደ ዳኛ ውሳኔ ቁጭ ተብሎ ሂሳቡ ይሰራል። ሂሳቡ ይሰራና 10 ወራሾች ሊኖሩ ይችላሉ። ለእያንዳንዳቸው እንደ ድርሻቸው በአካውንታቸው ገንዘብ እናስገባለን። ከዚህ ቀደም ይህ የፍርድ አፈጻጸም ጉዳይ ለሕገ ወጥ አሰራር የተጋለጠ ነበር። በዚህም ባለጉዳዮች ንብረቶቻቸውን በቅናሽ ዋጋ እንዲሸጡ ከማድረግም ባለፈ ላላስፈላጊ እንግልት ሲዳረጉ ሰንብተዋል። ይህ ድርጊት ደግሞ በጥናትም ጭምር የተረጋገጠ ነው። ንብረት ማጣራት ጋር ፊዚካሊ ተያይዞ የሚነሱ የነበሩት ያው ከሽያጭ በኋላ ንብረቶች ሌሎች ጥያቄዎች ይመጡባቸዋል። ሳይጣራ የሚሸጥበት ኮንዲሽን ካለ ያው በቀላሉ ስም ሀብት ለማዞር ያስቸግራል። ብዙ ጊዜ ፍርድ አፈጻጸም ብቅ ላለው ችግሮቹን ብዙ ጊዜ አላየዋቸውም። ነገር ግን የመጀመሪያዎቹ የቢሮክራሲ መንዛዛት ችግር፣ የአቅም ችግር፣ ቶሎ ያለመፈጸም ችግር እነዚህ ይስተዋላሉ ይባል ነበር። ከዚህ በፊት የነበረው ክፍተት አለ ብለን የምንለው ዋጋው የተሸጠብን ዋጋ አነስተኛ ነው የሚሉም አሉ። አንዳንዶቹ ከክፍለ ከተማው የመጣው ግምት አነስተኛ ነውና እንደገና ይገመትልን የሚሉ ሰዎች አሉ።
በጨረታ ሂደቱ ላይ ግን ያው ተከራካሪ ወገን አንዱ ሲያኮርፍ አንዱ ሲደሰት ነው የሚሄደው። የነበረው ክፍተት ከዲሲፕሊን ጀምሮ ከስነ ምግባር ጀምሮ በጣም በርካታ ለክሶች ነበሩ። የግለሰቦች ንብረት አላግባብ በርካሽ ዋጋ ይሸጥ ነበረ። ይሄ በጥናት የተረጋገጠ ነው። ይሄ ሶስተኛ ወገን የነገረን ሳይሆን የፌደራል ጠቅላይ ፍርድ ቤት አስጠንቶ አገኟቸው ያላቸው ግኝቶች ናቸው። እነዛ ግኝቶች ንብረት አላግባብ እንደሚሸጥ፣ መዝገቦች እንደሚሰወሩ፣ እንደሚጠፉ፣ ባለጉዳዮች ከ1 ዓመት ከ2 ዓመት በላይ እንደሚመላለሱ፣ እንደሚንገላቱ በጥናት አረጋግጧል። እነዚህን ችግሮች ለመፍታት በሚል ምክንያት የመዝገብ አደረጃጀት አሁን እንዳለው አልነበረም። በጣም የተበጣጠሰ ቦታ ነበረ። ዳምፕ የተደረጉ መዝገቦች ነበሩ። እነዛን ሰብስበን አደራጅተን ነው አሁን ያለውን ቅርጽ የያዘው። ይሁንና ይህ ከፍርድ አፈጻጸም ጋር ተያይዞ የሚስተዋለው ህገወጥ አሰራር፣ የደንበኞች እንግልትና ስቃይ በፍርድ አፈጻጸም ላይ ከመዋቅር ጀምሮ የተደረገውን ሁሉን አቀፍ ማሻሻያ ተከትሎ ታሪክ እየሆነ የመጣ ይመስላል። ለዚህ ደግሞ በቴክኖሎጂ የታገዘው የጽህፈት ቤቱ አሰራርና አዲስ የወጣው የአሰራር ስርዓት መመሪያ የሚያግዘው በብዙ ነው። ፍርድ አፈጻጸም ላይ ያለው ችግር ምንድነው የሚሉ ጥናቶችን አስጠና ፍርድ ቤቱ። አንዱ በጥናት ከተለዩት ግኝቶች ውስጥ የአደረጃጀት ችግር ሆኖ ነው የተገኘው። ስለዚህ ያን የአደረጃጀት ችግር መጀመሪያ በመዋቅር ነው የተፈታው። ስለዚህ ቅርጹ የማይታወቅ መመሪያ ያልነበረው ዝም ብሎ በልምድ ሲሰራበት የነበረን ጉዳይ መዋቅር ውስጥ እንዲደራጅ ተደረገ። ዳይሬክቶሬት የነበረውን በጽህፈት ቤት ደረጃ ተዋቅሮ 3 ዳይሬክቶሬቶች በስሩ እንዲኖሩ ተደረገ። በጽህፈት ቤት ኃላፊ እንዲመራ ተደርጎ በአዲስ መልክ ተደራጅቷል። አሁን እየሰራንበት ያለነው መመሪያ የጸደቀው ነሐሴ 2017 ላይ ነው። ነሐሴ 2017 ጀምሮ እነዚህ የሪፎርም ሀሳቦች በመመሪያ ተደግፈው እየተተገበሩ ያሉት ማለት ነው። የፍርድ አፈጻጸም መዝገቦች አክቲቭ ሆነው ለረጅም ዓመታት ዳምፕ የሆኑበት ቦታ ነበረ። በተለያየ ቦታ ላይ እኛ ተከራይተን ነበረ የተለያዩ ወደዛ ወደዚህ ስንል የነበረውና በዛ ምክንያት እዚሁ መጀመሪያ ደረጃ ፍርድ ቤት ግቢ ውስጥ የሚገኝ በጣም አዋራ የጠጣ መዝገቦች የሚቀመጡበት ግን ስንፈልግ ሄደን የምናወጣቸው መዝገቦች ነበሩ። የመጀመሪያ ስራ የተከናወነው ያንን ዳምፕ የሆነ መዝገብ ማደራጀት ነው። መዝገብ ቤት ማደራጀት ስራ ነው። በፍርድ አፈጻጸም ዳይሬክቶሬት የሐራጅ ኢሹ በብዛት ይነሳልና ያንን ነገር እንዴት ነው ገለልተኛ አይነት አሰራር መፍጠር የሚቻለው በሚል የዚህ የኦክሽን ኢሹ ኦንላይን እንዲሆን ተደርጎ መስመር ላይ ያለ ነገር ነው። አሁን ሁሉ ነገር ኦንላይን ነው። የጨረታውም ሲስተም ኦንላይን ነው እየተሰራ ነው ያለው። ኦልሬዲ አልቋል ማለት ይቻላል። አሁን ይሄ ቁጭ ብሎ የሚል ሳይሆን ኦንላይን እየሰራ ነው ያለ ነው። ለመስራት ጨርሷል። ዲጂታላይዝድ ሆኗል ሁሉ ነው። በዛ አይነት ሲስተም ነው እየተሰራ ያለውና ድሮ ከነበረው የአደረጃጀቱ ለውጥ በጣም እየተሰራ ነው ያለው። ውስጥ የሚከናወን የሐራጅ ሂደት ደጅ ላይ ያለ ሰው ቀጥታ ላይቭ ስትሪም በካሜራ ይከታተለዋል። በአይነ ጥቅሻ ማሳለፍ አይቻልም። እድል መንፈግ አይቻልም። እጁን ላወጣ ሰው ሐራጅ ባዩ እየታየ ነው በካሜራ የሚያከናውነው። የካሜራ ሰርቬላንስ 24 ሰዓት ክትትል አለ። ምንም አይነት የመመሳጠር ሁኔታ አይኖርም። እሱን አስቀርተናል ሙሉ ለሙሉ። ዳኞች እንኳን ማስረጃ ቢፈልጉ የተቀረጸ ቪዲዮ ነው የምንሰጣቸው። ይሄ አንድ መሰረታዊ የሚባል የሐራጅ ሂደት ላይ የቀረፍነው ችግር ነው። በዚህ 6 ወር ስንገመግም አንድም ሰው ንብረቱ አላግባብ ተሽጦብኛል ብሎ የመጣ የለም። ተጠቃቃሽ መዝገብንም በተመለከተ ግልጽ አሰራር ነው ያበጀንለት። 2 አይነት ተጠቃቃሽ መስመር አደረግነው። ለሐራጅ የሚጣራና ለሂሳብ ፐርፐዝ የሚጣራ ለሂሳብ ዓላማ የሚጣራ ለየ ነው። ከዛ በኋላ ተጠቃቃሽ ልሶች ነበሩት አስቀረን። እዚህ በር ከገባሁ ጊዜ ጀምሮ ያለው መስተንግዶ በሁሉም አካባቢ በየሴክተሩ በየክፍሉ ሁሉም ግልጽ የሆነ መስተንግዶ ነው የሚደረገው። መዝገብ ቤት አለ። መዝገብ ቤት ማንኛውም መዝገብ በስነ ስርዓት ነው የሚቀመጠው። በተለይ የሐራጅ ክፍል ተብሎ እዚህ ማዶ እስከ አዳራሽ ያለው አካሄድ በሙሉ ግልጽነት የተሞላበት በትክክል ፊት ለፊት ባለጉዳዮች ባሉበት በግልጽ
የሚካሄድ በመሆኑ በኔ በኩል ህሊናዬ የሚያረካ ሆኖ አግኝቼዋለሁ። እዚህ የመጣሁት መኪና በአራንጭ ሽያጭ ነበራቸው። እሱን ተጫርቼ አሁን ያለውን ጉዳይ እንዳለ መኪናውን አስረክበውኛል። አሁን ደግሞ እሱን ዝውውር ለማድረግ ወደ አሽከርካሪ እየጻፉልኝ ደብዳቤ ታገዛሁት። 1 ሳምንት አልሞላ። በጣም አሪፍ ነገር ነው። ደብዳቤ እየሰጡኝ ያለበት ቦታ እየሄድኩኝ እንትን ብዬ መኪናውንም አስረክበውኛል። አሁን የስም ዝውውር ለማድረግ ያው ደብዳቤ እየተጻፈልኝ ነው። በፍርድ አፈጻጸሞች ላይ ወጥ ካድሎ የጸዳ ነፃ ፍትሃዊ ተጠያቂነት ያለበት አሰራር ሲኖር ዜጎች በፍትህ ስርዓቱ ላይ እምነት እንዲያድርባቸው ይረዳል። የዜጎችን መብት ለማረጋገጥም እንዲሁ በየችሎቱ በየእንትኑ ከምታስፈጽሚው ይልቅ ከዚህ ባንዱ ሆኖ ተደራጅቶ የእያንዳንዱ ፍርድ ቤቶች ለምሳሌ የፌደራል ፍርድ ቤቶች ፍርድ አፈጻጸም ጽህፈት ቤት ነው። በፌደራል ፍርድ ቤቶች የሚሰጡት አብዛኞቹ እዛው የሚፈጸሙ አሉ። በነገራችን ላይ እዛው የሚያልቁ አሉ። በተለይ ሐራጅ የሚፈልጉ ክፍፍል የሚፈልጉ ሽያጭ የሚፈልጉ እነዚህ እዚህ ይመጣሉ። ስለዚህ ይሄ መሆኑ በአንድ ማዕከል አንዱን አገልግሎት መስጠት ነው ዋናው ነገር። አፈጻጸም ሙሉ በሙሉ ከዚህ ከሆነ አንድ ቦታ ነው ፑል ይሆናል። ሁሉም እየመጣ ከዚህ ያስፈጽማል ማለት ነው። ቦሌ ያለው በተለያዩ 16 ችሎት ቢኖር በየ16 ችሎቱ ከሚፈጸም ይልቅ ከዚህኛው ሲመጣ የግልጽነት፣ የተጠያቂነት፣ የብቃት ቶሎ የመፈጸም እነዚህ ነገሮች ሊያመጣ ስለሚችል በአንድ ማዕከል መደረጉ የበለጠ ጠቀሜታ አለው። አንድ ንብረት ስንሸጥ ያንን ንብረት ሸጠን በከፈልነው ክፍያ ነው መዝገብ ቴስት የምናደርገው። ከዛ አንፃር ስናየው በዚህ 6 ወር ውስጥ ወደ 5.2 ቢሊዮን ብር ትራንዛክሽን አለ። እዚህ ጽፈት ቤት ላይ ቢሊዮን ነው ሚሊዮን አለ ገቢና ወጪ ማለት ነው። ሰፊ ስራ ነው የሚሰራው። ፍርድ አፈጻጸም በእርግጥም ፍርድ መሬት ላይ መውረዱን ትክክለኛ ፍትህ በተጨባጭ መገኘቱ የሚረጋገጥበት ቦታ ስለሆነ ለፍርድ ቤቶች መልካምም ጥሩ ምስል ሊነሳበትና ሊተቹበትም ሊመሰገኑበት የሚችሉበት ቦታ ነው። ስለዚህ ሮሉ ይሄ ነው የሚባል አይደለም። ለፍትህ ስርዓቱ ከፍተኛ ሰዎች ፍርድ ያረፈበትን ንብረት አፋጣኝ ያለምንም እንግልት አስቸኳይ የሆነ መፍትሄ እንዲያገኙ ያደርጋል። ሰዎች ከመጉላላት ከተለያዩ እንትኖች ፈጣን የሆነ አገልግሎት እንዲሰጥ የሚያደርግ ነው ፍርድ አፈጻጸም። እነዚህ አካል ጉዳተኞች ሴቶችን እና ህፃናትን በተመለከተ ቅድሚያ የመስተናገድ መብት ሰጥተናል። ቅድሚያ ይስተናገዳሉ። ለምሳሌ ነፍሰ ጡር ሴቶች ካሉ ምንም አይነት ወረፋ አይጠብቁም። እኛ ጋር ወረፋ ሳይጠብቁ ይስተናገዳሉ። የህክምና ማስረጃ ያላቸው እናቶች ለምሳሌ ህክምና ማስረጃ ካላቸው ክፍያ ወረፋ አይጠብቁም። እንግዲህ ቅድሚያ የመጣ ቅድሚያ ይስተናገዳል መርህ ነው። የአገልግሎት አሰጣጥ ላይ እንደዛ ነው መርሁ። በልዩ ሁኔታ ማስተናገድን በተመለከተ እንደኛ አንዱ ያደረግነው የህፃናት ኬዝ ከሆነ ለምሳሌ ቀለብ ጉዳይ ላይ ከሁሉም በፊት ቅድሚያ ነው የምንሰራው። የቀለብ በየወሩ ሳይጠይቁን እዚህ መተው ሳይጠይቁ በመመሪያ አስደግፈን ሌላ ሰው እንኳን ግለሰብ ላይ እንኳን ጥገኛ እንዳይሆን የስርዓት በመመሪያ አስደግፈን ቀለብን በተመለከተ እናቶች መተው መጠየቅ የለባቸውም። 6 ወር አንድ ከጠየቁ ኢን አድቫንስ የወደፊቱን ለ6 ወር እኛ ነን የምንሰጠው የምናስገባው። ከ6 ወር በኋላ አለውኝ የተቀየረ ነገር የለም ብላ መታ እንደገና ታመለክታለች። ስታመለክት በየወሩ እናስገባለን። ይሄ አንዱ የሴቶችና ህፃናትን ጥቅም የምናስከብርበት መንገድ ነው። የፍርድ አፈጻጸም ጽህፈት ቤቱ ያደረገውን ሪፎርም ተከትሎ ዛሬ እየሰራ ካለው ስራን ባሻገር ነገ ለመስራት የሚያልመው ብዙ ነው። አሁን ላይ ሁለተኛ መመሪያ በሂደት ላይ ያለ የንብረት ግምት ጋር በተያያዘ ብዙ ሰው ቅሬታ የሚያቀርብበት ጉዳይ ነው። ግምት ተጋኗል፣ ግምት አንሷል የሚሉ ችግሮች ይነሳሉ። እነዛን የንብረት ግምት ማኑዋል አሁንም በጠቅላይ ፍርድ ቤት ኢኒሼቲቭ ተዘጋጅቷል። ቫሊዴሽን ወርክሾፕ ከጀስቲስ ፎር ኦል ጋር በመነጋገር አዳማ ላይ አድርገናል። ለማኔጅመንት ቀርቧል። የመጨረሻ ፊርማ ብቻ ነው የሚቀረው። ይሄ ተደምሮ የምዝገባ አስተዳደር ላይ የሰራናቸው ስራዎች፣ ከሂሳብ ክፍያ ጋር የተደረጉት ስራዎች፣
አሁን የጸደቁት መመሪያዎች ስርዓት መገንባት ላይ መጨረሻ ላይ መዳረሻው ህብረተሰቡ የዳኝነት አገልግሎት ላይ አመኔታ እንዲኖረው ማስቻል ነው። እዚህ ስለሆነ መጨረሻው ማለት ነው። ዘርፈ ብዙ ጥቅም አለው። ከዚህም ባሻገር እኛ አሁን ላይ ይሄ አሁን ያለው መደበኛውን አሰራር ነው የምናወራው። ትልቁ ስዕል በጠቅላይ ፍርድ ቤት የተያዘው ይሄ አይደለም። በጠቅላይ ፍርድ ቤት ዘሆል ስርዓቱን በቴክኖሎጂ የተደገፈ አድርጎ ቅድም ያያችሁት የሐራጅ ሂደትም ኦንላይን እንዲሆን የቢዝነስ ፕሮሰሱም በሲስተም በቴክኖሎጂ የተደገፈ እንዲሆን አውቶሜትድ የሆነ በኢንቴግሬትድ ኮርት ኬዝ ማኔጅመንት ሲስተም በሚል በዛ ምዕራፍ እንዲካተት ተደርጎ አሁን በኢንሳ በኩል ስራው ተጠናቆ የሙከራ ሂደት ላይ ነው ያለው። የፍርድ ቤቶች ምቹና ቀልጣፋ የአሰራር ስርዓት የሚገደው ጀስቲስ ፎር ኦል ደግሞ እንደ ሁልጊዜው ሁሉ የድጋፍ እጁን መዘርጋቱ አልቀረም። ጀስቲስ ፎር ኦል ፕሪዝን ፌሎሺፕ በጣም ቁልፍ አጋር ነው ለጠቅላይ ፍርድ ቤት። ከጠቅላይ ፍርድ ቤት ጋር አብሮ ለመስራት የህግ ማዕቀፍ እንዲኖረው ተደርጎ አንዱ የተሰሩ ስራዎች አንዱ እሱ ነው። ከዚህ ቀደም ዝም ተብሎ ሲሰሩ የነበሩ ነገሮች አሁን በመግባቢያ ስምምነት ተፈራርመው ጠቅላይ ፍርድ ቤት በሚፈልጋቸው የሪፎርም ሀሳቦች ላይ ተጠቃሚ እንዲሆኑ ፍርድ ቤቱም በዛ እንዲጠቀም ያገዘ ነው። በዛ ሂደት ውስጥ ነው እኛም እንደ ፍርድ አፈጻጸም ጽሕፈት ቤት በተለይም ሁለቱን ስራዎች የመመሪያውን በተመለከተ ቫሊዴሽን ወርክሾፕ ስናካሄድ ዝግጅቱ ሂደት ላይ ጀስቲስ ፎር ኦል ነው ያገዘን። ጀስቲስ ፎር ኦል በመመሪያው እስኪጸድቅ ጠብቆ ብቻ አልቆመም። ከመመሪያው ከጸደቀ በኋላም ሌላም ስራ አለን ብለን ስንጠይቅ ከዚህ ከግምት ማኑዋሉ ጋር በተያያዘም በተመሳሳይ የስቴክሆልደርስ ሚቲንግ ነበረን። እዛ ላይ ባለድርሻ አካላትን ዝግጅቱን አጠቃላይ ሂደቱን ስፖንሰር ያደረገው ጀስቲስ ፎር ኦል ነው።